በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጌታችን በኢየሱስ ክርስቶስ የተወደዳችሁ ዘላለም በሆነ መንግስቱ በክብር በደስታ እንኖር በእግዚአብሔር አብ የተመረጥን የተመረጣችሁ መንፈስ ቅዱስ በማኅተሙ ያተመን በ40ና በ80 ቀናችን ነጭ አልብሶ ለዘላለም ርስት ያተመን በዳግመኛ ልደት እግዚአብሔር ልጆች ተብለን እንድንጠራ አብ እንዲህ ያለውን ፍቅር የሰጠን ለዚህ ሁሉ ዋጋ መስቀል ላይ በተሰቀለ ጊዜ ዕዳ ከፍሎ ነፃነትን ሰጥቶ ቤተሰብ ያደረገ ልጆች ያደረገን ኢየሱስ ክርስቶስ የወደዳችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ከሰማይ አባቱ ጋር ያው ከሚሆን ከመንፈሱ ጋር በአንድነት በሶስትነቱ የተወደደ የተመሰገነ ይሁን። እግዚአብሔር ልጆች እንግዲህ በዚህ ፕሮግራሜ ላይ አብራችሁኝ ለመቆም የሰራችሁ ያገዛችሁኝን ከልቤ አመሰግናለሁ። ነገ ከሰዓት በኋላ መድኃኔዓለም በነገው ዕለት ያው መርሃ ግብር አለኝ። መዝሙር አዲስ መዝሙርም ትሰማላችሁ፣ በደንብ ታዳምጣላችሁ፣ ታነጹበታላችሁ ተስፋ አደርጋለሁ። እንዲሁ ደግሞ አኒቨርሰሪያችንን እናከብራለን። አብራችሁን ቆማችሁ በርታ አይዞ ያላችሁኝ የጋቤ ቤተሰቦች ሁሉ መድኃኔዓለም አብሯችሁ ይቁም እየመርቃለሁ። እንግዲህ ትምህርቱም ሀሳቡም ዛሬ ያው ባሳለፍኳቸው 20 ዓመታት የተማርኳቸውን አንዳንድ ሀሳቦች ላካፍላችሁ ብዬ ነው። ትንሽ ዛሬ ሰውኛ ነው የምትሰሙት። ያው በሰው መንገድ በሰው ቤት በሰው መንገድ እግዚአብሔር የሚሰራውን ስራ ነው ያው የምንማረው። እንግዲህ እኔ ጋብቻን ከመፈጸሜ በፊት የምኖረው ብዙ ጊዜ መንፈሳዊ ዓለም ውስጥ ነው። ያው ሰንበት ትምህርት ቤት ተማሪ ነኝ፣ ዲያቆን ነኝ። ብዙ ጊዜን መንፈሳዊ ነገር ላይ ትኩረት አድርጌ ነው የምሰራው፣ መሄደው ምሮጠው። ይብል የራሴን ቤት ለመስራት የራሴን ትዳር ለማቆም ብዙም ልፋት አልለፋሁም ማለት ለመናገር እና ትዳርም ለማያስ ትዳር አገባለሁ እላለሁ። ቤተሰቦቼ ጋር ሲሄድ ቤተሰቦቼ መቼ ነው የምታገባው የሚል ጭቅጭቅ አለባቸው። ልክ ናቸው፣ ያው እውነታቸው ነው እላለሁ። ግን ቤተ አዲስ አበባ ስመጣ መቼ እንደማገባ እንዴት እንደማገባ ግን መልስ አልነበረኝም። ብቻ እግዚአብሔር በተለየ ሁኔታ ለእኔ መልካም ሚስት ሰጠኝ ማለት ነው። የሰጠኝን ትዳር ተቀበልኩት። እንደተባለው በጣም ጉጉ ሆኜ እንደዚህ በጣም ፈልጌ አይደለም ትዳር የኖረኝ። ትዳር ያስፈልጋል እያምናለሁ፣ ግን ብዙ ጊዜ ጉጉት የነበረኝ እግዚአብሔር ማገልገል ላይ ነበር እና ግን እግዚአብሔር አዳም በተኛ ጊዜ ከጎንና አጥንት ሰርቶ ሚስት እንደሰጠው እንደዛ ነው ያደረገልኝ እና በትዳር መሰረቱ ራሱ ላይ እግዚአብሔርን ስራ በደንብ ነው ያየሁት እና የእግዚአብሔርን ስራ ለመቀበል ግን በጣም ቁርጠኛ መሆን ያስፈልጋል። ፈቃዱ ሆኖ ሕሊናችን ተቀብሏት አንድ ሴት ወይም አንድ ሰው መጥቶ በህይወታችን ግን የሆነ መስፈርት አውጥተን ይሄ እንግዲህ ይቅርብኝ ይሄ ሰውዬ ልንል መቻል የለብንም። እግዚአብሔር የሰጠንን መቀበል አለብን እና ተቀበልኩ። ያው በጣም ጥሩ ሰርግ ነበረኝ። በሰርጌም እግዚአብሔር ነው ብቻውን ያገዘኝ። በቃ ቤተሰቦች ተሳትፎ አልነበራቸውም፣ እንዲገቡ ስላልፈለግኩ ማለት ነው። እናት አባቴም በህይወት ነበሩ፣ እንዲገቡ አልፈለግኩም። ብዙ ጊዜ የምኖረው አዲስ አበባ ነው እዚህ እና ሰርጌን ጨርሼ እንትን ልጠራቸው ሁሉ ነበር ማስበው። ያን ጊዜ እንግዲህ ያው ወጣትነቴም ጉርምስናውም አለ መሰለኝ። ቤተሰቦቼ እነሱ መልስ ነኝ ስለሚጠሩ በዛ ጉዳይ ብቻ እንዲጨነቁ ብዬ 1000 ሰው የጠራንበትን ሰርግ እንዴት አድርጌ እንደደገስ ነው አላውቅም እውነት ለመናገር። የማውቀው ግን ውብ ሰርግ እንደነበረ እና በደስታ እንዳሳለፍ ነው። እና በጠዋት ተነስቼ ቤተክርስቲያን ነው የሄድኩት የሰርጌ ዕለት እና ጉልበት የሳምኩት የአባቴን የመድኃኔዓለም ጉልበት ነው። ቀጥሎ የወለደኝን አባት ሳምኩ። ምክንያቱም በህይወቴ ውስጥ ትልቁ ቦታ የነበረው እሱ ነው። እሱ ደግሞ እውቅና በሚሰጥ ቀን እውቅና ሊሰጠው ይገባል። ይሄ ሁልጊዜ የህይወታችን ትልቅ ነገር መሆን አለበት። እግዚአብሔርን ነገርን በልብ ይዞ የእግዚአብሔርን ጉዳይ በልብ ይዞ ለሰው በጣም ድምቅ ያለ ምስጋና እናቀርባለን። የደመቀ ምስጋና ግን ለእግዚአብሔር ማቅረብ እንደሚገባ ተምሬያለሁ በዛ መንገድ እና ትዳር ከጀመርን በትዳር ውስጥ ከኖርን በኋላ በራሴ ውስጥ ብዙ ጊዜ በራሴ በህይወቴ ዓለም ውስጥ ትዳሬን ለማቆም የምከፍላቸው ወይም ደግሞ ምንድነው ጠንካራ ስራ ነበር። በተለይ ከገዛ ልቤ ጋር ነበረ የምታገለው። የገዛ ልቤ ጠላቴ እንደሆነ የተረዳሁት ኑሮ ውስጥ ስገባ ነው። በቃ አንድን ነገር በጣም በቅንነት ማየት ይቸግረዋል። በእግዚአብሔር ቃል ተሰርቶ ያላለቀ ያልተጠበቀ ልብ ነው ያለን
ዓለም ውስጥ እንደ ልቡ ያገኘውን እየሰማ እየተመገበ እየበላ እየጠጣ የኖረ ልብን ያለን እና አንዳንዴ ትዳር ውስጥ ነገር ይነግረናል። ለምሳሌ አንድ ነገር ሲፈጠር እንደዚህ አስባ ነው እኮ የሚሆነው ብሎ መጥፎ ነገር ይነግረኛል ልቤ ለራሴ ማለት ነው። ቋሚ ጓደኛዬን፣ የትዳር አጋሬን፣ ሚስቴን፣ በረከቴን ሌላ ነገር እንዳስብባት ይገፋፋኛል። ማን መሰላችሁ? የገዛ ልቤ ማለት እና ይሄ ሁሌም አይደለም፣ አንዳንድ ችግሮች ሲፈጠሩ ማለት ነው። ልባችን ሁሌ ክፉ አይሆንም፣ ግን የሆነ ነገር ሲፈጠር ለምሳሌ አንድ ጊዜ ቆሜ እጠብቃታለሁ ባለቤቴን እና ቀጠሮ ቀጥራ መኪና ነበረችንና መኪናውን ይዛ ሄደችው እሷ ናት። እና ቀጠሮ የተቀጣጠርንበት ቦታ ይሄ ኮንስትራክሽን ይሰራ ነበረ እዚህ ኢምፔሪያል አካባቢ ነው ማስታውሰው። እና ኃይለኛ እንትን አለ ይሄ አቧራ ምናምን በቃ የመንገድ ስራ ሃይዌይ ውስጥ ስራ ነበር። እና በዛ ጊዜ ብዙ ሰዓት ቆምኩ አቧራ እየጠጣሁ ማለት ነው። እና አልመጣችም ባለቤቴ በሰዓቱ። እና ልቤ ውጊያ የከፈተብኝ ያኔ ነው። በነገራችን ላይ ስለ ልቤ ያወቅኩት ቢዛን ቀን ነው በደንብ በቃ የማስበው ነገር ሁሉ ክፉ። እንዴት አታከብረህም ሚስትህ? እንዴት አንተን የመሰል ከአንተ እኮ ሰው የሚያውቅ ሰው እንዴት መንገድ ላይ ትቆማለህ? እንዴት አቧራ ትጠጣለህ? ማሰብ እኮ አለባት ይለኝ ጀመር ማለት ነው። አሁን ከልቤ ጋር ሆንኩ። እግዚአብሔር እኔን ከልቤ ጋር ተወኝ እዛ ሰዓት። ከዛ ከልቤ ጋር ፍልሚያ ጀመርኩ። ኖ እንኳን ማርፈድ ማደር ትችላለች። ምክንያቱም ባለቤቴ አውቃታለሁ፣ ታከብረኛለች። ስለምታከብረኝ ለእኔ ዋጋ ስላላት ነው ያገባች። ስለዚህ በባለቤቴ ላይ ምንም ነቅ አልፈልግም። በቃ ሁሌ ትክክል ናት። አንድ ነገር ገጥማት ይሆናል ያረፈደችው ብዬ ለልቤ መልስ ሰጥቼ ጸጥ አደረኩት። በነገራችን ላይ ልብን አማትበን ብቻ ጸጥ አናደርገውም። ኖ ብለን በራሳችን በውሳኔ አቋማችን መቃወም የሚገባ መጣች። ከዛ ይህን ከወሰንኩ በኋላ እና ጭንቅንቅ አላት። አቆምኩ። ደግሞ ስልክ አጋጣሚ ለምን እንደነበር አላስታውስም። ስልክ አልሰራም ነበር። እንደዚህ ሆኖ ጎማ እንትን መንገድ ላይ ጎማ ተንፍሶ ጎሚስታ አጥቼ ገፍተውልኝ ምናምን ብላ ብዙ ነገር ነገረች። አይዞሽ ደህና ነሽ ግን ተረፍሽ ምናምን አልኩት እና የምቆጣ መስሏት ነበረ፣ የሚከፋኝ መስሏት ነበር ውሳ ስለነበረ። እኔ ደግሞ ተረፍሽ ስላት በጣም ገረማት። ተረፍሽ ትለኛለህ? ልትቆጣኝ እኮ ይገባ ነበር። የተቆጣሁት እንደቆጥቻለሁ እኔ በልቤ በውስጥ ማንም መቆጣት እንዳለብኝ ያውቃል። በ20 ዓመት ኑሮ ውስጥ የተማርኩት ትልቁ ትምህርት ምንድን ነው? በኑሯችን ውስጥ ይኸውላችሁ መቆጣት የሚገባ ልባችንን ነው፣ ውጭ ያለውን ሰው አይደለም። ሚስቴን አይደለም እኔ መቆጣት የሚገባ ወይ ክፉ መናገር ወይ ፊቴ ማጥቆር ያለብኝ ልቤ ላይ ነው ፊቴ ማጥቆር ያለብኝ። ሰው ከገዛ ልቡ ከተጠበቀ ህይወቱን ትዳሩን በደንብ አድርጎ ይኖራል። እኔ እሱን ተምሬያለሁ በ20 ዓመት ኑሮ። ከዛ ጊዜ ጀምሮ ምንም ክፉ ነገር ባስብ በህይወቴ ለዛ ክፉ መልስ ሰጥቼ አላውቅም። በትዳሬ ጉዳይ ፊት አልሰጥም። እና አንዳንዴ ክፉ አማች ሲኖር፣ በጣም ነገረኛ ቤተሰብ ሲኖር ቤታችሁን ከዛ ትጠብቃላችሁ አይደል? ልክ እንደዚሁ ማለት ነው። ክፉ አማች ማለት ልባችን ማለት ነው። እና ይሄ ለትዳራችን 20 ዓመት መቆየት ትልቁ ነገር ነው። ከባለቤትም ጋር በደንብ አወርተናል በዚህ ጉዳይ፣ በልባችን ጉዳይ እንዴት ልብ እንደሚያስቸግር እና ይሄ የተማርኩት እንግዲህ በህይወቴ ውስጥ የተማርኩት እሱን ነው። ሌላው ከባባድ ውሳኔዎችን በእግዚአብሔር ፍቃድ የመወሰን ነገርን በትዳራችን ውስጥ ተምሬያለሁ። ይህንን ምናልባት በደንብ እንዲገባችሁ በአንድ ማሳያ ላሳያችሁ። ለ7 ዓመት ቤት ነበርኩኝ። ያው በዛ በግርግር ጊዜ ብዙ ወንድሞቻችን ከቤተክርስቲያን ሲወጡ በነበረው በዛ በኃይለኛ የነውጥ ጊዜ እኔ ቤት ነበርኩ የነበርኩት። ያው ብዙ ጊዜ እኔ ኖሮ ቤተክርስቲያን ማገልገል ጠዋት ወጥቼ ክፍለ ጉባኤ ሄጄ ክፍለ ሀገር ሄጄ በሳምንት 2 ቀን 3 ቀን ነው ትዳሬ ቤት የምመጣው። ብዙ ጊዜ በአገልግሎቴ ውጭ ነበርኩ ማለት ይቻላል። እና እግዚአብሔር 7 ዓመት ረፍት እንደሰጠኝ ነው የማምነው። ከልጆቼ ጋር ከቤተሰቦቼ ጋር ትንሽ ጊዜ ልጆቼንም እንዳሳድጋቸው። እኔ ክፉ ጊዜ አልለውም ያን ጊዜ ብቻ ግን ትንሽ ይቸግረኝ ነበረ። አንዳንዴ ቤት ኪራይ መክፈል ያቅተኛል። ምክንያቱም እየሰራሁ ያለሁት የእግዚአብሔርን ስራ እንጂ ሌላ ስራ አላውቅም። እና በዚህ መካከል አንድ እኛን የሚያውቅ ሀብታም የሆነ ባለጸጋ ሰው ይደውልልንና ለእኔም ለባለቤት የሚደውልና ለምን አንድ ስራ አትሰሩም? ብረት አከፋፋይ ነው። ብረቶችን አመልጠሽ መጣል ከውጭና ለምን
ቀሲስ አሸናፊ እሱን ስራ አይሰራም፣ ቦታ ፈልጉና እሱን ስራ ይሰራ ብሎ አለ ማለት ነው። አጋጣሚ ደግሞ መሰረት ሲወጣለት ቦታ ነበረን እና እዛ ቦታ ላይ ክፍት ቦታ ነው፣ መሰረት ብቻ ያለ ቦታ ነው እና ለምን እዛ ሄደን አንሰራም የሚል ሀሳብ ተነጋገርን። ከዛ ልቤ ግን በጣም ጮህብኝ፣ ውስጤ በጣም እንትን አለኝ እና ማንኛውም ነገር ያለ እግዚአብሔር ፈቃድ አይሰራም። እኔ ካህን ነኝ፣ እኔ ነጋዴ ቄስ አይደለሁ። በቃ ነጋዴ ሆኖ የሚቀር ሰው መሆን አልፈልግም። ተስፋ አለኝ። እኔ መስቀሌን ተሸክሜ መኖር ነው። ከድሮ ጀምሮ ከአባቴ ቤት ጀምሮ አባቴ የሚሰጠኝን የስራ ዕድል ሁሉ እያፈረስኩ የመጣው ሰው ነኝ። እንዴት እግዚአብሔር አንተን ትቼ ነጋዴ እንደሆን ትፈቅዳለህ ብዬ በጣም ትንሽ ከፋኝ እና ስጸልይ ፈቃዴ አይደለም ማለት እግዚአብሔር በሚነግረኝ መንገድ ፈቃዱ እንዳልሆነ ይሄ ስራ ነገረኝ ማለት ነው። ይሄ ነገር ፈቃዱ አይደለም ብዬ ለመወሰን ስራ ለማልሰራው ለእኔ ከባድ ነበር። ግን ምንም ከባድ ቢሆን እግዚአብሔር ፈቃድ ግን መቀበል ነበረብኝ እና ወሰንኩ፣ ተቀበልኩ። እንደ ድሃ ማነው እንደ ሰነፍ ሰው ልታይ ይችላል። በጊዜው ስራ የለው እንደገና እግዚአብሔር ፈቃድ አልፈቀደም ብሎ ስራ ሊያቆም ይችላል ብሎ የሚያስበኝም ሰው ይኖራል። መቼም ባማክረው ግድ አልሰጠኝም። ለባለቤት የነገርኳት እግዚአብሔር ፈቃድ አይደለም አለችኝ። በቃ ፈቃዱ ካደለ እግዚአብሔር ፈቃድ እንጠብቃለን አለች። ተቀበለች ባለቤት። ውሳኔው ግን ቀላል እንዳይመስላችሁ ነው። ለልጆቼ ትምህርት ቤት መክፈል የማልችል ሰውዬ ያንን ትልቅ የስራ ዕድል ነው እግዚአብሔር ፈቃድ አለመሆኑ ካወቅኩ በኋላ ያቆምኩት። ከዛ ደወለልን እንደገና ያ ሰውዬ መልሶ ደወለልንና ቢሮ ቀጠረን፣ ሄድን። ከዛ ምን አለን፣ ይቅርታ አድርጉልኝ እኔ እኮ እንደው እንዲያስብ ነበረ ግን ለካ እንትና አልቻልኩም አለ። አልቻልኩም አለ። ያን ነገር ማድረግ እንደማችል ነገረን። ከዛ ይሄ መልእክት ከሰይጣን እንደመጣ ይህንን የህይወት አቋም ለመፈተን እንደመጣ ገባኝ። ሰይጣን አንዳንድ እያሳየን የሚወስድባችሁ ወድቀ በሰግድልኝ ይህንን ዓለም ሁሉ እሰጥሃለሁ ብሎ ጌታ በመንፈስ ይህን ዓለም ሁሉ እሰጥሃለሁ አይሰጥም። ዓለም ሁሉ የኢየሱስ እንጂ ሰይጣን አይደለም። እሰጥሃለሁ ብሎ አታሎ ሰውን ከመስመር ያስወጣል እና ምን አይነት ጦርነት ውስጥ ይከተኝ እንዳሰበ በዛ ተረድቻለሁ። እና ግን አንዳንዴ በትዳር ውስጥ ከባባድ ውሳኔዎችን እግዚአብሔር ፈቃድ ባይሆኑም ስላልሆኑም መወሰን እንዳለብን ተምሬያለሁ። ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን የሚለው ቃል ዝም ብሎ ሲታይ እንደዚህ ሲወርድ ሲባል ቀላል ይመስላችኋል። ህይወት ላይ ሲተረጎም ቀላል አይደለም እና በህይወታችን ውስጥ ከባባድ ውሳኔዎች ግን እግዚአብሔር ፈቃድ የሚቃረኑ ውሳኔዎች እንድንወስድ ልንገደድ እንችላለን። እሱን ነገር ተምሬያለሁ። እግዚአብሔር ደግሞ እንደባረከኝ የማውቀው ፈቃድ እግዚአብሔርን የምትቀበል ሚስት ስለሰጠኝ ነው። ባይሆንስ ኖሮ ቤቴ ሊበጠበጥ ይችል ነበር። በዛ ጊዜ እያችሁ እግዚአብሔርን ስደብና ሞት ብላ ነበረ የኢዮብ ሚስት። የአብርሃም ሚስት ደግሞ ሳራ ግን በነገር ሁሉ ለእግዚአብሔር ፈቃድ ትገዛ ነበር እና የኔም ትዳር እንደዛ ነበር እግዚአብሔር ስለባረከ እና በ20 ዓመታት ውስጥ ይህንን ትልቅ ነገር ተምሬያለሁ። እና ሌላው በ20 ዓመታት ውስጥ የተማርኩት ክፉ ቃል መናገር እንደማይገባ ኑሮ ውስጥ በተለይ ትዳር አጋርን፣ ሚስትን፣ ልጆችን እንደማይገባ ተምሬ ነው። እኛ ቤት ትልቁ ኃጢአት ክፉ ቃል ማውጣት ነው። ህፃናት ልጆቻችንን ቢሆኑ እኔ አሁን እንደው በጣም ልጆቼን ማነካ ማለት ብዙ ቁጣ ምን አላቅም። ያው በምክር ምናምን ነው ቤተሰቦች የማስተዳድረው። ግን በጣም የምናደደውና መቆጣው ሊቀጣ የምሞክረው እጆቻቸው ሊቆነጥ የምሞክረው ክፉ ቃል ካፋቸው ሲሰማ ከሰማው ነው። እና ክፉ ቃል ካፋችን ተነጋግረን አናውቅም። እና ባለቤቴ ጓደኛዬ ናት፣ እናቴ ናት፣ እህቴ ናት። ሌላ ማን ያለኝ ከእግዚአብሔር ቀጥሎ? እንዴት የራስ የሆነን ሰው በክፉ ቃል ሰው ይጎዳል? እሷም እኔ እንደዛው ነው ለሷ። እንዴት የራሷን ክብሯን በክፉ ቃል ትጎዳል? ስሜትን መቆጣጠር፣ ራስን መግዛት በትዳር ውስጥ በጣም አስፈላጊ እንደሆነ ተምሬያለሁ። ክፉ ቃል የሚባለው ነገር ቤታችን ውስጥ ከሌለ ምንም አንሆንም። ምንም ነገር ይገርማችኋል። የሚቻለውን ነገር እንኳን እንችላለን። የኔን ደካማ ጎን ሚስቴ ትችላለች፣ የሚስቴን ደካማ ጎን ይችላል። ክፉ ቃል መናገር ሲለመድ ግን መቻላችን ይሰበራል። ይገርማችኋል። ሰው ክፉ ቃል መናገር ሲጀምር መታገስ ያቅተዋል፣ አቅሙ ይሰበርበታል። ቶሎ ወደ ዲቮርስ፣ ወደ ፍቺ፣ ወደ አቅማችን ሲሰበር ያንን ነገር ለማድረግ ቀድመን እንለማመደዋለን። በክፉ ቃል፣ በስድብ፣ በንግግር፣ በአሽሙር፣ በሐሜት በየሰፈሩ በየቤተሰቡ ምናምን ጉዳዮቻችንን በመውሰድ
እና ይሄ በጣም የተማርኩት ነገር ነው። ሌላ በጣም ራቅ ካለ ቤተሰብ ትዳሬን በተመለከተ አስተያየት እንድሰጥ ተጋብዤ አውቃለሁ። የተማርኩት ነገር የትዳሬን ድንበር የማላስነካ መሆኔን አሳይቻለሁ በማስጠንቀቂያ። ማንም ትዳሬን በተመለከተ ሀሳብ እንዳይሰጥ ቤተ ዘመድ ከሆነ ወገን በፍጹም አልፈቅድም ብዬ አስተያየት ሰጥቻለሁ። ቤቴና ኑሮዎች ችግር ቢፈጠርም እኔና እግዚአብሔር እንፈተዋለን። ቤቴና ኑሮዎች ችግር ቢፈጠር ባለቤቴና እግዚአብሔር ትፈተዋለች። ሰው አያስፈልግም። እና ሩቅ ቤተሰቦች እንደ እድለኞች ሆነን ቅርብ ዘመዶቻችን፣ ቤተሰቦቻችን ትዳራችንን የሚደግፉ ናቸው። የኔ እህቶች ለባለቤቴ ጓደኞች ናቸው። የኔ እናት ልጆቿ እያሉ ታማ ተኝታ የምታጥባት ገላዋን የኔ ባለቤት ነበረች። የፋሲክ እናት አባት የኔ ዘመድ ጓደኞቼ ማለት ይቻላል። ልጃቸው ብቻ አይደለሁም እኔ በቃ እንደ ጓደኛ እንደ ብዙ ነገር ነን። እድለኞች ሆነ ኑሮ ውስጥ ግን ፊት መስጠት ብንችልስ? አሁን እንደውም ተነስታ የሆነውን ነገር ባለቤት ሞታ እንዲተፈጠረ እንዲፈጠረ አሁን ቅድም የነገርኳችሁን ታሪክ ወስዳ እንደዚህ ስራ ነበር እሱ ስራ የለውም ቤት ሄዶ እንደዚህ ያለ ብትል ምን ሊፈጠር ይችላል? ቤት ውስጥ ችግር ሊገባ ይችል ነበር። የሚወራ እኮ ብዙ ነገር አለ ትዳር ውስጥ የሚወራ ግን እንደ እመቤታችን ነገር በልብ ይዞ ማለት ያስፈልጋል። ምክንያቱም ትዳር የሚመራው በሁለት ሰዎች ፍቃዶች አይደለም፣ በሶስተኛውና በንጉሱ በእግዚአብሔር ፍቃድ ነውና ያንን ፍቃድ አንዳንድ ጊዜ ባይገባን እንኳን አሳልፈን መስጠት የለብንም ለትዳራችን፣ ለቤተሰቦቻችን። ያ በጣም በ20 ዓመት መንገዴ የተማርኩት ነገር ነው። ከዛ ውጭ እግዚአብሔር እንደሚያኖር ተምሬያለሁ በ20 ዓመት መንገዴ። አንድ መዝሙር አዲስ የሰራሁት መዝሙር ላይ አለ እግዚአብሔር እኛን ሲረዳ ይሆናል ተራራ ሜዳ የሚል መዝሙር ነውና እዛ ውስጥ በምድረ በዳ ውስጥ ያደርጋል ዘንባባ እድልልል እያለ ወደ ቤቱ እንግባ የሚል እና በህይወታችን ውስጥ ምድረ በዳ የሚባል ጊዜ አለ። በቃ ምንም የሌለበት ችግርግር የምንልበት ጊዜ ሊኖር ይችላል። ተባርከን ደግሞ ለሰዎች ተርፈን የምንኖርበትም ጊዜ ደግሞ ይመጣል። እሱን ተምሬያለሁ። እግዚአብሔር ደግ አምላክ፣ አኗሪ አምላክ፣ በቂ አምላክ እንደሆነ ተምሬያለሁ። ያችሁ አንዳንድ ጊዜ ችግሮች ሲገጥሙን መርበትበት የለብንም። አምላክ እንደሌለው ሰው የሚያኖር አምላክ እንዳለ ማወቅ አለብን። የሚታደግ የሚጠብቅ አምላክ እንዳለ፣ የሚበቃ አምላክ እንዳለ፣ ችግርን የሚሞላ አምላክ እንዳለ፣ ታስረን ከሆነ ሊያስፈታን፣ ችግሩን ከሆነ ከችግር አውጥቶ በረከት ሊሰጠን፣ ጎሎን ከሆነ ሊሞላን የሚችል አምላክ አለ። እግዚአብሔር እንደዚህ አይነት አምላክ እና እሱን ተምሬያለሁ። ቅድም እንዳልኳችሁ ነው። የ7 ዓመታት የትግል ጊዜዎች ነበሩኝ። በዛ ጊዜዎች ውስጥ ደግሞ በጎ ነገሮችን ማር ነበር። የሚወዱን ቤተሰቦቻችንን አያለው። ካላቸው ኑሮ ሊያካፍሉን ሲመጡ፣ አስቤዛ ገዝተውልን ሲመጡ የቤተሰቦቼ ክብር እንዳይበት ችግሬ አድርጎኛል። ልቤ በጣም በቤተሰቦቼ ፍቅር እንዲሞላ አድርጎኛል እና ትልቅ ቤተሰብ እንዳለኝ እንድረዳ አድርጎኛል። የባለቤቴ ቤተሰቦች፣ የባለቤቴ እናት ቤተሰቦች፣ አጠቃላይ እህቶች፣ ወንድሞች፣ የእኔ እህቶች ያደርጉልኝ የነበረውን ድጋፍ ስመለከት ምን አይነት ቅን ቤተሰብ እንዳለኝ እንድረዳ አድርጎኛል። ከዛ ባለፈ ራቅ ያሉ ዘመዶች፣ እንደዚሁ ደግሞ የቤተክርስቲያን መንፈሳዊ ወጣቶች ጓደኞቼ በችግር ጊዜ ውስጥ መብራት ከዋክብትን ማየት፣ ጨለማውን ብቻ አለማየት እሱን አስተምሮኛል። እንደገና ደግሞ ብዙ በረከትና ብዙ ደስታ ደግሞ ይመጣል። ልጆች ይመጣሉ። እግዚአብሔር በቂ እንጀራ ይሰጣል። ቤት ይሰራል። እግዚአብሔር ከዛ በኋላ ቤት ሰራልኝ። ያ አየለም የራሴን ቤት አልሰራም እግዚአብሔር ብሎኛል ብዬ በተውኩበት ቦታ ቤት ሰራልን። ልጆቻችንን አሰፋን፣ አበዛን። ይህንን ዘመን ሰጠን። ይህን ያደረገ የሰማይ አምላክ ነው። ያው እኔ እግዚአብሔርን እያገለገልኩ ነው የምኖረው። ሌላ ስራ መስራትም አልፈልግም። ሌላ ስራ መስራት ነውር ነው ብዬ አላምንም። ግን እግዚአብሔርን ማገልገል ራሱ ትልቁ ስራ ስለሆነ ነው። ዮናስ እንዳለው እኔ ሰማይ አምላክ እግዚአብሔርን አገልግ ስራ ይሄ ነው ያለው እና የእግዚአብሔርን ስራ የሚገዳደርና የሚያናንቅብኝ የትኛውንም ሰው አልቀበልም በመንፈስ ይበልብ እና ያ የትዳር ዘመናችን በ20 ዓመታት ዘመናችን እነዚህ ወሳኝ ነገሮች ናቸው። ከዛ ውጭ መተዛዘን፣ ዝም ብሎ የራስን ፍላጎት አለመከተል። በቃ ባለቤቴ ቢደክማት ማገዝ፣ ቢያማት መንሰፍሰፍ፣ ማናላት ማለት። አንዳንድ ስሜቷ ሊቀያየር ይችላል። ተቃላ ሲወልዱ አራስ ሲሆኑ ያን ቶሎ
ተረድቶ ነገሮችን በትዕግስትና በማገዝ ማሳለፍ፣ ሁሉን ከራስ ከኢጎ ጋር እያገናኙ አለመጋጨት። ይህን በሕይወት ተምሬያለሁ። ልጆችን ተጋግዞ ማሳደግ፣ አባት እንደ አባት ድርሻውን መወጣት፣ ተቀምጦ ከሪሞት ይዞ ስልክ ይዞ ከመቀመጥ ባለፈ ልጆቹን ማጫወት፣ ከልጆቹ ጋር ማውራት፣ ልጆቹን ማስተማር፣ ልጆቹን ቤተሰቦችን በቻለው አቅም ሄዶ የሚችለው ቦታ ሄዶ ማዝናናት፣ ጊዜ ለቤተሰብ ወርቃማ ጊዜ መስጠት ያስፈልጋል። እሱን ተምሬያለሁ። የእኛ ጊዜ በጣም ጠባብ ጊዜ ነው። የኔ ጊዜ በተለይ አገልግሎት ስጀምር ጠባብ ጊዜ ነው የሚኖረኝ። ግን ጠባቡ ጊዜ ወርቃማ ማድረግ፣ ይሄን ጠባቡን ጊዜ እንዳይረሳ አድርጎ ማሳለፍ። በጠባቡን ጊዜ ገብቶ መኝታ ቤት መተኛት አይደለም የሚገባው። ስራ ለሚበዛብን ሰዎች ትዳራችን ውስጥ ጠባብ ጊዜ ቢኖረን ወርቃማ አድርጎ ማሳለፍ ይገባል። ይህን ተምሬያለሁ። ከዛ ውጭ እግዚአብሔርን እናመልካለን። ቤታችን ውስጥ ቤተክርስቲያን ከመሄድ በተጨማሪ መጽሐፍ ቅዱስ እንማራለን። ተሰብስበን ጸሎት እናደርጋለን። መጽሐፍ ቅዱስ ስንማር እና አስተማሪ ነው ተማሪዎች ሳይሆኑ ምን እንደተማርን በጋራ እየተነጋገርን አይምሯችን በእግዚአብሔር ቃል እንዲሰፋ አሁን እንማራለን። በጉዳዮቻችን ላይ እንነጋገር። ልጆቻችን ጓደኞች አድርገን ነው የምንኖረው። ምንሰራውን ምንውልበትን ያለንበትን እንነግራቸዋለን። እነሱም ደግሞ የእነሱን ድካምን ብርታትን እንደ ጓደኛ ይነግሩናል። ያ በጣም ቤታችን ውስጥ እግዚአብሔር ይሰራልን መልካም ነገር ነው። ብቻ ግን ትልቁ ንጉሥ እኔ ግን ንጉሴን ሾምኩ እንዳለ ዳዊት በቤታችን ንጉሳችን፣ ስሜታችን፣ ክፉ ልባችን፣ ንጉሳችን፣ ገንዘባችን የሆነ በቃ አገኘን ብለን የምንሾድክበት መንገድ ሳይሆን እግዚአብሔር ሀሳቡ መሆኑን በኑሮ የተምሬያለሁ። እንግዲህ 20 ዓመት አድርሶኛል እና ነገ በ27 በዓል እናከብራለን። ቁጥር 10 መዝሙርም አንድ ላይ ይወጣል። ቁጥር 10 መዝሙር መዘመር 10 አልበም ማለት በጣም ብዙ ስራ ነው እና አልበም መስራት በጣም ከባድ ነው። ብዙ ዘማሪያን ከስራ ውጭ ሆነው አይታችኋቸው ከሆነ አሁን ትልቅ ዘማሪያን ደግመን የማንሰማቸው ለምን ይመስላችኋል? በጣም ብዙ ገንዘብ ይፈልጋል አልበም መስራት። ብዙ ገንዘብ በትንሹ ስቱዲዮ ውስጥ እንኳን መዝሙሯን አምጥቶ ለመውጣት ከ100 ሺህ ብር በላይ ያስፈልገዋል አንድ አገልጋይ። ከ100 ሺህ ብር በላይ ሌላውን ፕሮዳክሽኑን ተዉት እና ያን ከባድ ስራዎች እነዛን ከባድ ስራዎች ደግሞ እየሰራን መጣ እግዚአብሔርን እየረዳ 10 ቁጥር መዝሙር 15 ኦልሬዲ 14 መዝሙሮች ነው ያሉኝ። ባለፉት ጊዜያት ወደ 4 የንስሐ መዝሙሮች ኮሌክሽን አለኝ። ግን አሁን ተጨማሪ ይሄኛው 15ኛ መዝሙር ነው። ግን በከበሮ ከሚዘመሩት መዝሙሮች ቁጥር 10 ነው። 10ኛው አልበም ነው። ወርቅ የሆኑ መዝሙሮች አሉበት። እንደምትወዷቸው እንደምትመሩባቸው ተስፋ አለኝ። እግዚአብሔር ያስተማረኝን ሀሳቦች ነው በመዝሙር ያቀረብኩት። እግዚአብሔር የሰጠኝን ማለት ነው። በራሴ ስጋና ደም የሰጠው ያደረገው የለም። አግዘውኛል ብዙ ሰዎች፣ እግዚአብሔር ይባርካቸው። በፕሮግራሜም ድጋፍ ያደረጋችሁልኝና ቤተሰቦች ከልቤ አመሰግናለሁ። ትልቅ ስራ ስራለሁ ብዬ አስባለሁ። ለእናንተ ማልናገረው እግዚአብሔር ይመስገን። ከፕሮግራሜ በኋላ ፕሮግራሜ ለመካፈል የምትፈልጉ ሰዎች ካላችሁ ስልኬ ላይ መልእክታንዞሉ 9114138 ሌሎቻችሁ በጸሎት አስቡኝ። እግዚአብሔር ይባርካችሁ፣ ዘራችሁን ይባርክ። እናንተን የመሳሰለ ወርቅ ቤተሰብ የሰጠኝ አምላክ በምስጋና ይገባዋል። እናንተም ደስታችሁን ለመካፈል ያብቃችሁ። ጥሩ ነገርን መካፈል ደግሞ ምን ያስፈልጋል? አንዳንዴ ሰው ህይወቱን እንደ ዴድሲ ይደብቀዋል። በቃ ዴድሲ አይፈስም፣ ዝም ብሎ ነው የሚቀበለው። ስለ ሰው ይሰማል። እሱ ያለፈውን በጎ ነገር ከድካሙም የተማረውን ትምህርት ለሰው አይናገር። እኔ እንደውም ደስ ይለኛል ኮሜንት ብታደርጉ። እኔ በተራሪ ይሄን ተምሬያለሁ፣ እኔ በመንገድ ይሄን ተምሬያለሁ ብላችሁ ብትጽፉልኝ በጣም ጥሩ ላይ ሰነናገር ጥሩ ትምህርት ታገኘ ማለት ነው። እናንተ በምትጽፉት ነገር ይሄን ትምህርት ተጨምሮ የሚያነበው ሰው የሚሰማው ሰው በትዳር ጉዳይ ላይ ሰፊና የተስተካከለ አቋም እንዲኖረው ያደርገዋል። መናገር ያስፈልጋል በጎነቱን። ቅዱስ ጴጥሮስ እናንተ ለእግዚአብሔር ቅዱስ ካህናት ናችሁ፣ የተመረጠ ሕዝብ ናችሁ፣ በጎነቱን የምትናገሩ የተመረጣችሁ ትውልድ ናችሁ ይላል። እግዚአብሔርን በጎነት መናገር ያስፈልጋል። የእኛን አንካሳ ልብ የእግዚአብሔርን ቀና ሀሳብ በጎ ፈቃድ መናገር ያስፈልጋል። እግዚአብሔር ይባርከን። ይሰማን በልቦናችን ጻፈልን። 09114138 ስልኬ ነው። መንፈስ ቅዱስ ይባርካችሁ። የእናታችን በረከት በቤታችሁ ይግባ። የእመቤቴ በረከት እናቴ በረከቴ ናት። ያሳደገች እናት ወልቂጤ ማርያም ነው ያደግኩት። እመቤታችን አፍ ለአፍ ተናግራ ስትናገረኝ ያደግኩኝ ነኝና በረከቷ አይደርባችሁ። በጣም ከባባድ ጥያቄዎችን እመቤታችን ቅድስት ድንግል ማርያም እያማደለች መልስ አሰጥታኛለች እና በጸሎቷ አምናለሁ። እናቴን በጣም ነው የምወደው። እመቤታችን በረከቷ በሁላችሁ፣ መብራቷ በሁላችሁ ላይ ይብራ። የልጇ ቸርነት ይከለላችሁ፣ ይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን። ሰላም